ሰላም ክፍሉን ላጸዳ ፈልጌ ነበር። ቤቱን ለመድሽ ወይ አልልሽ። ለማንኛውም ሉላ እባላለሁ። ኤደን እባክህና በቃ ተውኝ። እኔ ራሴን አዲስ ህይወት ጀምሬያለሁ። ሌባ መስያት አለው መሰለኝ። አንቺ የኔ ጠላት መሆንሽ የምታውቂው መቼ? እስከዛሬ የት ነበርክ? ጎዳና ላይ ነው። ሌላ የት ሆናል? አባዬ እንዴት ዋላችሁ? ቁጭ በይ እዚህ። ኤደን ትባላለች። ኤደን ቤተሰቦቼ ናቸው እንግዲህ ታወቂያቸው። እሺ ሁላችሁንም ስላገኘኋችሁ ደስ ብሎኛል። እኛም ደስ ብሎናል። እኔ ክፍልሽን ላሳይሻ። የድሮ ክፍልሽ አይደለ? እናሳያታለሁ። ማነው ደግሞ የድሮ ክፍል ያደረገው? ቆይ እሺ ከዛ በኋላ እኔ ልሆንልሽ ነው። አይ እንግዲህ እሱን የምታውቀው ምሳሌ ናት። የኛ ክፍል ጠባብ ስለሆነች ለሁለት ሰው አትበቃም። ስለዚህ የአባዬ ክፍል ሰፊ ስለሆነ እዛ ታድራላችሁ። የእውነት እቺ ልጅ ግን ነገረኛ ሆናለች። አይ እውነት ተናግራለች። ምሳሌ ምንም የዋሸች አይመስለኝም። በዚህ ጉዳይ ላይ አባወራው ምን ሐሳብ ትሰጣለህ? እንግዲህ የሚታወቅ ነው። እኔ ሁሌም በልጅ ሐሳብ እስማማለሁ። እሷ ምንም ካለች መስማማት ነው እንግዲህ። ኤደን አይደለ ስምሽ? በቃ እኔ ክፍልሽ ላሳይሽ። እዚህ ቤት አሰሪና ሰራተኛ ብሎ ነገር የለም። ሁሉም እንደ ቤተሰብ ነው የሚያይሽ። በጣም ደስ የምትል ልጅ ናት። በቃ እኔ ልሰጥሽ። አምጪ ሊያዝልሽ። ገና ስታያት በደንብ ትወደታለሽ። እማ አሳየት። አምጪ ሊያዝልሽ። ችግር የለውም ይዘዋል። ቡና አልቆ ነው እንዴ? ኧረ አንገት እንዳይሰብር። እኔ ልጅቷ ከመጣች ሰዓት ጀምሮ እየተከታተልኩት ነበር። ላፍታ እንኳን አይኗ አልነቀል። አይ የእውነት ግን ልጅቷ ቆንጆ ናት። እኔ ራሱ ቅድም ሳያት ትንሽ ደንግጬ ነበር። ምን ተራለቅናታ። እንግዲህ የወደፊት ሚስትህን ባህሪ አመሏን ያው እዚሁ አረጋግጠሃል እንዴ? እና ቅድስትን ቀናተኛ ናት እያልከኝ ነው? ቅድስት እሱን ምን አስቸኮለ? ወደፊት ታየዋለህ። እርግጠኛ ነኝ ግን በዚሁ ከቀጠለች ኪችን አካባቢ ድርሽ አትልም። እና ምን ሊሰራ ዛይዳ? ድሮስ ምን ላገኝ ነበር የሚሄደው? ድሮማ እኔን ፍለጋ ነበር የምትሄደው። አሁን ግን ሌላ ሰው ስለተተካ ከዚህ በኋላ እዛች ኪችን አጠገብ ድርሽ ማለት አይቻልም። እንግዲህ እንኳንም ወደ ባለትዳሮች ፓርቲ በሰላም መጣ። ያው እንግዲህ መቻል ነው። ትዳር ሲባል እንዲህ ነው እንግዲህ። የእውነት ግን ልጅቷ በጣም ቆንጆ ናት። ኧረ እባክሽ እንዴ! እኔ ምን አልኩኝ ታዲያ? ቡና ቁርስ እኮ ድሮ ቀርቷል። አሁን አለ እንዴ? ወግሩማ አታጥብስሽ። ሃይ እንዴት ነሽ? ደህና። ክፍልሽ እንዴት አየሻት? በጣም ታምራለች። ቅድም እንደነገርኩሽ እዚህ መሳቀቅ የለም። እኛ ደግሞ የምናይሽ እንደ ሰራተኛ ሳይሆን እንደ ቤተሰብ አባል ነው። የኔ ቆንጆ ንግግርሽ በጣም ነው ደስ የሚለው። እናትሽ ጥሩ መሆኑን በደንብ አድርጋ አስተምራሻለች ማለት ነው። እናት ያልሽው ቅድስቴ ነው? ቡና ስታፍ ላይ ነበረችው እናትሽ አይደለች? አዎ በጣም የምወዳት እናቴ ናት። እሷ ባትኖር ብዙ ችግሮች ይፈጠሩ ነበር። ልሞትም እችል ነበር። ወይ በስመ አብ! የሰጠን ጆሮ ይደፈን። እኔ ለቅድስትዬ መመስከር እችላለሁ። ቅድስትዬ ለሁሉም ጥሩ ሴት ናት። ደግሞ በጊዜ ሂደት እያየሽ ልትፈርጂ ትችያለሽ። እሺ እኔ ቆንጆ ከዚህ በኋላ ዘንድ አትገባ እኮ የተከለከልክ መስሎ እንዴ? እና ስትናፍቂኝ ታዲያ ምን ላድርግ?
አንቺ እንደሆነ ከዚህ ኩሽና አልወጣም አልሽ እኮ። ምን ላድርግ ታዲያ? እሱን ተይና ቅድስት፣ እኔ በህይወትሽ ላይ ትልቅ ለውጥ እንዲኖር እፈልጋለሁ። ህልሜን እውን በማድረግ እኮ ለውጡን አሳየከኝ። ስለዚህ ቀለበት ነው የምታወሪው? ለእኔ ከዚህ በላይ ምን ደስታ አለ ብለክ ነው? ይልቅ እና አባዬ ጋር ሽማግሌ ለመላክ ጊዜ ማጥፋት ያለብን አይመስለኝም። መቼስ ሞገስ አንደኛ ሚዜ እንደሆነ ታውቂያለሽ አይደል? እውነት ግን ገዳይ አለመሆኑ ተረጋግጦ ነፃ ይወጣ ይሆን? እንግዲህ እኛ የተቻለን በሙሉ እናደርጋለን። ዛሬ የጠበቀው መቃብር ጋር ሄደን ቆፍረን እውነትም እንደተባለው እዛ ቦታ ላይ ሰው ተቀብሮ እንደሆነ እስኪ እናረጋግጣለን። እውነት ግን እኔ ነገር ምንም አላማረኝም። ይኸውልሽ ቅድስት፣ ሞገስ የእኛም ጭምር ጓደኛ ነው። መድብልን ደግሞ በዚህ ሰዓት ብቻውን አንተው ማለት መቼስ። ግን እኮ ልታደርጉት ያሰባችሁት በጣም ከባድ ነገር ነው። ቆይ እንዴት ነው የሰው መቃብርን ቆፍሮ? ኧረ በስመ አብ! ይሄ ለማውራት እራሱ ይቀፋል እኮ። ይኸውልሽ ያ ጠበቃ በህይወት እንዳለ የግዴታ መቃብሩ ተቆፍሮ ማየት አለብን። እኔ በጣም ይፈራል። ቆይ ግንሽ ይህን ነገር ቶሎ ጨርሰን ወደ ቤተሰቦችሽ ጋር ሽማግሌ እንዲላክ አትፈልጊ? ከዚህ በፊትም እኮ ነገር ነበር። ይሄ ነገር ማብቂያ ያለውም አይመስለኝም። ይኸውልሽ ያበቃል ቅድስት፣ ያበቃል። በእኛ ድል አድራጊነት ያበቃል። እውነትን የያዘ ሰው መቼም ቢሆን አይሸነፍም። ሰላም፣ ክፍሉን ላጸዳ ፈልጌ ነበር። አዲሱ አገልጋይ ነሽ? ለማንኛውም ሉላ እባላለሁ። ኤደን፣ ወይዘሮ ቅድስት በደንብ የሚከባከብሽ ነግራኛለች እና የምትፈልጊው ነገር ካለ ጠይቂኝ። እሺ? ችግር የለውም። ሁሉንም ነገር እኔ ራሴ የምፈልገውን አደርጋለሁ። ለቅንነትሽ ግን አመሰግናለሁ። ቤቱንም ቢሆን እኔ እጠርገዋለሁ። አረ ችግር የለውም፣ እኔ ራሴ አጸዳዋለሁ። ይልቅ እንድሰራልሽ የምትፈልጊው ምግብ ካለ ንገሪ። አረ አትጨነቂ፣ እኔ ያገኘሁትን ነው የምበላው። በቃሽ፣ እላይሽ ላይ ከምጠርግ ልሂድ። የምትፈልጊው ነገር ካለ አለው። እሺ? እሺ፣ በድጋሚ አመሰግናለሁ። እሺ። ይችን ቀለል ያለች ልጅ ከየት ነው ያገኟት? ብሩኬ፣ ልጅቷ ማለቴ ኤዳ ነው ተያዥ ምናምን አላት ግን? አዎ አታስቢ፣ በቂ የሆነ ተያዥ ማቅረብ ይችላሉ ብላኛለች። እንግዲህ አላውቅም እና ለማንኛውም መጠንቀቁ አይከፋም ብዬ ነው እንጂ ልጅቷ እንኳን ጥሩ ጸባይ ያላት ይመስለኛል። እንደሚገርመኝ ታውቃለህ? ያንተ ልብ እንዴት ለሰው ያለክ አዘኔታ፣ ክብርን ሳይ የእውነት አንተን ብሆን ብዬ እቀናለሁ። በዚህ ልክ ምን አድርጌ ነው እየተሞገስኩ ያለሁት? ዳጣን ያኔ ከጎዳና ላይ ባታነሳት ኖሮ አሁን እየኖረች ያለችውን ህይወት የምትኖር ይመስላል። በእርግጥ ሰዎችን ከጎዳና ማንም ሰው አያነሳቸው። ይህን ስትይ እንደውም አንድ ሃይማኖት አባት ያወሩት ነገር ትዝ አለኝ። እስኪ እንደውም በመጀመሪያ አንቺ ልጠይቅሽ፣ ከሰውና ከከብት ማን ይበልጣል? ይሄ ደግሞ ምን አይነት ጥያቄ ነው? እንዴት ነው ክብሩን የሰውን ልጅ ከከብት ጋር ማነጻጸር? ይሽ የሃይማኖት አባቱም ያሉት ይህንን ራሱ ነበረ። ግን ምን ዋጋ አለው? እኛ ከሰው ነፍስ ይልቅ ከከብት አስበልጠናል። እስኪ ያስበለጥንበትን አንድ ምሳሌ እንኳን ንገረኝ እስኪ። እሺ አንድ ጥያቄ ልጠይቅሽ። የከብት ጎዳና ተዳዳሪ አይተሽ ታውቂያለሽ? እንደውም ታዩ ኢቭን የዶሮ እንኳን ጎዳና ተዳዳሪ አይተሽ ታውቂያለሽ? ይሄ እንኳን ከባድ ምሳሌ ይመስለኛል። መራራ እውነት እዚህ ጋር ስላለ ነው ምሳሌ የከበደሽ። አሁን ለምሳሌ በግና ሰው መንገድ ላይ ወድቆ ብናገኝ ቀድመን ሄደን አንስተን ወደ ቤታችን እንወስደው በጉ ነው፣ ሰው እያለ ማለት ነው። ግን እኮ ወስደን አርደን እንበለዋለን። በእርግጥ እኛ የምናየው የከብቱን ስጋ የበላ ነው። የሰውንስ ማን ይቁጠርልን? ስላለፈው ህይወትክ መናገር የማትፈልገው ምናልባት አንተ? ይኸውልሽ ቅድስት፣ እኔም የጎዳና ልጅ ነኝ። ቤተሰቦቻችን በልጅነታችን ነው በመኪና አደጋ የሞቱት።
እና ከዛ በኋላ እኔና መድብል በጣም ተሰቃይተን ተቸግረን ያደግነው ጎዳና ላይ። ይህንን ነገር ግን አላውቅም ነበር። እኛም ያለፈ ህይወት ስለሆነ ብዙ ማንሳትም ሆነ ማውራት አንፈልግም። ግን ደግሞ ያለፈው ህይወታችን ስለሆነ መርሳት አንችልም የለብንም። መድብልም ለሰዎች ጥሩ የመሆኑ ምክንያት ይሄ ነው ማለት ነው? ወንድሜ በጣም መልካም ሰው ነው። ለሰዎች መልካም ነገር ለማድረግ ምንም ምክንያት አይፈልግም። ኢቨን አሁን ላለሁበት ሁላ ይህን ጥንካሬ የሚያገኙት ከሱ ነው። ለማንኛውም አልያዝሽ ልውጣ። ያስብሻል ልቤ ያስብሻል ውሎ ማደሩ ታከተኝ አልቻለም ፍጹም ለመኖር ያስብሻል ብቻዬ ከቤቴ ቁጭ ብዬ ብቻዬ ባስታወስኩሽ ቁጥር ብቻዬ ባስታወስኩሽ ቁጥር። ድምጽ በጣም ደስ ይላል። እኔ እኮ ሰው የለም ብዬ የልቤ ሚስጥር በዜማ ማውራቴ ነበር። የምን ሚስጥር? አድናቆቱ አመሰግናለሁ። እስኪ አረፍ በይ። እሺ ይቅርታ አድርጊልኝና ሳይሽ ምንሽም ሰው ቤት ሰርቶ የሚያውቅ አይመስልም። እንዴ ሰው ቤት ሰርቶ የሚያውቅ ሰው ምን ይመስላል? አይ ሌላ ነገር አይደለም፣ ግን ያው አላል ከልጅነታችን ጀምሮ አይምሮአችን የተቀረጸው ነገር በዛ ነው ብዬ ነው። ሰው ቤት የሰራው እንድመስል ታዲያ ራሴን መጣል አለብኝ? አረ ምን ወጣሽ? እኔ እንደዛ ማለት አይደለም። የቤት ሰራተኝነት እኮ ማለት በጣም የተከበረ ሙያ ነው። እስኪ አስቢ፣ ለዚህ ቤተሰብ አንቺ ምግብ አብስለሽ፣ ቤት አጽድተሽ፣ ልብስ አጥበሽ፣ ስንቱን ነገር ሰርተሽ ምን ልበልሽ ብቻ የቤተሰቡ ጫንቃ እኮ አንቺ ላይ ነው ያለው ማለት ነው። ከልብ ነው ግን ይሄን እያወራክ ያለው? ማለቴ አገላለጽ ግን ከዚህ በፊት ሌላ ሰው ሲገልጸው ሰምቼው አላውቅም። እኔ ከድሮም ጀምሮ ለሴት ልጅ በጣም ትልቅ ክብር አለኝ። ምናልባት ወይ ቅድስት ወይ ምሳሌ ስለዚህ ቤት ህግ ነገሮች ሊሆን ይችላል። አዎ ራሴ እንደ ቤተሰብ እንጂ እንደ ሰራተኛ እንዳልቆጥር ሁሉም ነግረውኛል። ይቅርታ አድርጊልኝና እኔ ቅድስትን ብሆን እዚህ ቤት አላስገባሽም ነበር። እንዴ ለምን? ቆንጆ አገልጋይ የቀጠረች ባልቴት እረፍትም እንቅልፍም የላትም ሲባል አልሰማሽ? አንተ ደግሞ በጣም አበዛው አይደለ? በእርግጥ እኔም እንዳበዛው ይታወቀኛል። በእርግጥ ቅድስት እንደ ስሟ የተቀደሰች ሴት ናት። ሰው ሙሉ ሆኖ ሲፈጠር አይተሽ ታውቂያለሽ? ያ ሰው ማለት ደግሞ ቅድስት ናት። ይገርማል። ሁላችሁም ስለሷ አውርታችሁ አትጠግቡም። እኔ ደግሞ እድለኛ ነኝ እንደዚህ አይነት አሰሪ ስላለች። እና ፈገግታው ምንድን ነው? ማለት መሳቅም ክልክል ነው እያልከኝ ነው? አይ እዚህ ቤት መሳቅ ሳይሆን እዚህ ቤት መስረቅ ነው ክልክል። መስረቅ? ታዲያ ምን ሰረኩ? አይደል? ሁሉም ነገር እኮ በአንድ ቀን አይነገርም። ሄሎ ሄሎ። እሺ ሰላይዋ መቼስ ሰዎቹ ቶሎ ሰው ጋር የሚላመዱ አይነት ሰዎች ስለሆኑ ቤቱን ለመድሽ ወይ አልልሽም። ቆይ ግን ምን አይነት ቤት ነው የላክሽኝ? ማለት እኔ እንደዚህ አይነት የዋህና ገራገር ቤተሰብ አይቻላቅ መስሎሽ ነው? ትሰምኛለሽ? እዛ ቤት ያለ ሰው በሙሉ አስመሳይ ነው። በእርግጥ ለዚህ ቤት ገና አዲስ ነኝ፣ ግን ቢሆንም እስካሁን ያየሁት ነገር በጣም አግራሞት ፈጥሮብኛል። ሁሉም እኮ አንድ አይነትና ደስ የሚሉ ባህሪ ነው ያላቸው። ሴትዮ
ገና ካሁን እኮ እዛ ቤት የገባሽበትን አላማሽን እየረሳሽ ይመስለኛል። እሱማ ነገሩን አልኩሽ እንጂ አላማዬንማ እንዴት እረሳለሁ? በጣም ጥሩ። እንደዚህ ወደ ራስሽ ብትመለሽ ይቻላል። እስኪ እዛ ቤት ስላለው ነገር በጥቂቱ ንገሪኝ። የእውነት ቅድስትና ብሩክ እንደ ባልና ሚስት ያው ማለቴ እስካሁን ግን እንዳየሁት ከሆነ ሁኔታቸው ከባልና ከሚስት በላይ ነው። ከባልና ከሚስት በላይ ማለት ሁለቱም እርስ በርስ እንደሚፈቃቀሩ ያስታውቃሉ። በዛ ላይ ልጅቷ ማለቴ ቅድስት ሲበዛ የዋህና ገራገር ቢጤ ናት። ለልብስና ለአንዳንድ ነገር መግዣ ይሆንሻል ብላ ብር አልሰጠችኝም መሰልሽ? በዛ ላይ ስነ ስርዓቷ። አንቺ አጋሰስ፣ እኔ የሰጠሁሽ ብር አልበቃ ብለሽ ነው ደግሞ ከሷ የምትቀበዩ? እና የራሴ ገንዘብ አለኝ ልበላት? ሲጀመር አንቺ ገንዘብ ላይ መግደርደር ታውቂ አይደል? ይልቅ አሁን ከሷ ይልቅ ወደሱ ቅረቢ። መድብልና እኔ ምልሽ ግን ለምን እንደቆይ እኔ መሰለሽ የበላ እዚህ ቤት እንዳለ ያልነገርሽ? አንቺ ሴትዮ ቆይ ያምሻል እንዴ? ምን ችግር አለው? የአንቺን ስራ ልስራልሽ እንጂ የኔ ልከለክኝ ነው? አንቺ እዛ ቤት እኔ ከሰጠሁሽ ስራ ውጭ ሌላ ምንም ስራ የለሽም። ሲጀመር አንቺ ስለመድብል ምን ታውቂና? ስለዛ አረመኔ ሰሚኛለሽ? እሱ እስር ቤት ውስጥ ቆይቶ የወጣ አረመኔ ነው። እስር ቤት ቆይቶ ማለት ምን አድርጎ? ማለት ምን አጥፍቶ ነበር የታሰረው? እንግዲህ ያው እንደሰማሁት ከሆነ ሴት ደፍሮ ነው አሉ። ምን? ይኸውልሽ ይልቅ አንቺ የምንሽን ነገር ስሚና ከዚያ ወሬ ርቀሽ እኔ የምሰጥሽን ስራ በጥንቃቄ ስሪ። ማትረባ ሌላ ነገር ትቀበጣጠርልኛለች። እኔ የምለው ከጠበቃው ጋር ከዛ በኋላ አውርታችሁ ነበር እንዴ? አይ ጠበቃው አልደወለም፣ ግን ከሞገስ ጋር የሆነ ቦታ ለመገናኘት ተቀጣጥረናል። ሰዎች የተከታተሉኝ ነው አላልክም ነበር እንዴ? አንተ እኮ ሞገስን ማግኘት ለሱም አደጋ እኮ ሊፈጥርበት ይችላል። አይ ብሩክ፣ ሰዎቹ እንደምንም ብዬ መሸወድ አያቅተኝ። ያንተ ህይወት እኮ አደጋ ላይ ነው ብሩክ። ስለኔ አታስብ እንዴ። ቆይ እንዴት ነው የማላስበው? ማለት አንተ ቤተሰቤ ወንድሜ ነህ። ነገ አንተ አንድ ነገር ብትሆን ምንድን ነው የምሆነው? እንዴት ነው አታስብ የምትለኝ? ይልቅ ብሩክ ልለምንህ፣ ይሄንን ነገር ብቻዬን እንዳደርገው ፍቀድልኝ። በሱ ሀሳብ እኮ መቼም እንደማልስማማ ደጋግሜ እነግርሃለሁ አይደል? ይልቅ አሁን ይሄ መቃብር ይቆፍር የተባለው ነገር ዛሬ ማታ ቆፍረን ቁርጣችን ነው በቃ። ብሩክ ነገርኩህ፣ አንተ እዚህ ነገር ውስጥ እንድትነካካ አልፈልግም። ይሄንንም ብቻዬን ማድረግ ነው የምፈልገው። መድብል፣ ሌሎች የሚያግዙኝ ሰዎች ስላሉ አታስብ። አንተ እዚህ ነገር ውስጥ ምንም እንድትነካካ አልፈልግም። ብሩክ በቃ ተወኝ። እሺ ያማን ነው የጠበቃው ቤተሰቦችስ? ቃሊቲ አካባቢ ያለው ቦታ ላይ ሰዎች ልኬ ለማጣራት ሞክሬ ነበር። ማን ያውቃል? እኔ እስካሁን ዝና እጅ ላይ ገብቶ ይሆናል። እንደዛ ከሆነማ ሁላችንም አለቀልን ማለት ነው። ምክንያቱም በእርግጠኝነት ዝና ጠበቃውን ጠርቶ በቤተሰቦቹ አስፈራርቶ ሊገለው ይችላል። ምናልባት እኔ እኮ እስካሁን እሱን አድርጎት ይሆናል። የሱ ነገር እኮ ምንም እኮ አይታወቅም። እሺ ቆይ እሺ፣ ሌሎቹ እሺ፣ አንተ ፖሊስ አይደለ እንዴ? እንዴት አንድ ወንጀለኛ መያዝ ያቅታል? አረ በእናትህ እንዴ! እኔ ዝም ብዬ ነው እንደ ገንዘቤ ስገፈግፍ የነበረው። ይኸውልህ በቃ በእናትህ ይሄን የማይረባ ልጅ ማለት እንደምንም ብለህ ያዘልኝ በቃ። ከዛ ከሱ ጋር ያለችው ልጅ አምጣልኝ። ነይ አንዴ ደውልልህ። ምን አይተሽ ይሄድሽ? ዝና እስኪ ያልሞተ ሰውና ኮረሪማ ነጋዴ ይገናኛል የሚባለው ለካ እውነት ነው። ምን ነው ትሞታለች ብላ አስበህ ነበር? እንደዚህ ራብ የሚቋቋም አንጀት እንዳለሽ አላውቅም ነበር። ሆዳም ነሽ እያልከኝ ነው? ደግሞ አምሮብሻል። ምንም ጎዳና ላይ የከረምሽ እኮ አትመስይም። ድሮስ የዋ ምን ይሆናል ብለህ ነው? ምን ነው የሚያስቅ ነገር ተናገርኩ? በደንብ ነው እንጂ መሳቅ ብቻ አይደለም በሳቅ ያስለቅሳል። በእርግጥ ከዚህ በፊት መጥፎ ሰው ነበርኩኝ። አሁን ግን ከስተቴ ተምሬያለሁ። ጥሩ ሰው ሆኛለሁ። ከአሁን በኋላ ማንንም ሰው አልጎዳም። እዚህ ዝም በይ። ይሄ የማይረባ ዲስኮሬሽን ሂጂና ለሚቀበልሽ አውሪ።
ለማንኛውም እገዳሽን አንስቼልሻለሁ። የምን እገዳ? አልገባኝም። በአንተ የተነሳ ምንም አልሆንኩም ለማለት? አሁንም ከእህቴ እንዳልገናኝ ታደርገኝ ነው? አይደለም ከሰው መገናኘት እኔ ዝና ካልፈለኩ ላተነፍሽም ትችያለሽ። እባክህ ዝና በቃ ተውኝ። እኔ ራሴን አዲስ ህይወት ጀምሬያለሁ። ሰኒ በተደጋጋሚ ካሌብ ክለብ ውስጥ ታያለሽ። ድብቅ ካሜራ የሌለው ነች ነው ማንም አያየኝሽ። እባክህን ዝና ተውኝ፣ እያመመኝ ነው። እና ምን ብዬሽ ነው? ከፈለኩኝ ትንፋሽሽን ላቋርጠው እችላለሁ ብዬሽ ነበር አይደል? ምን አባሽ ልትሰሪ እዛ ክለብ? አሁን ተናገሪ። ምን ልትሰሪ ሄድሽ? ንገሪ። ምን ልትሰሪ ነው ሄድሽው? ቆይ ምንድን ነው? ማነው እንደዚህ ያደረገ? አዘኝ በእናትሽ አገላብጣለሁ ብዬ ወስደው አገላብጡኝ። ቆይ ማነው እንደዚህ ያደረገ? እስኪ ቀላብ በጣም ጎድተውሃል እኮ። ከውስጥ ሆኖ ራሱ ሳይነጡኝ ይቀራሉ ብለሽ ነው? የዱላ ቁንጣን እኮ ነው ያስያዙኝ በእናትሽ። ቆይ እነማን ናቸው? ማንጅራት መቼዎች ናቸው እንዴ? ኧረ ማንጅራቴስ ደህና ነበር። ወስደው ማንጋጨለኝ ነው እንጂ ያወለቁት። አንተ ትቀልዳለህ አይደል? በጣም እኮ ነው ጎዱህ። እንዲያውም ውይ ብዬ ሰው መጥራቴ በጀኝ እንጂ ይሄኔ ለራሴ ሞቼ ውይ እየተባለልኝ ነበር። ቆይ እነማን ናቸው? ሰዎቹን ታውቃቸዋለህ እንዴ? ምን ላድርግ ይፍሩ፣ ስራ ሁላ ጠፍት እንደዚህ ልብኝ ሄዱሬ ማገላበጥ ስራ የለ ስራ ብዬ የሆነን ተከራይ አንድ አከራይ ቤት ወስዶ ማስገባት። እሺ ለነገሩ ይበለኝ፣ ኧረ ይበለኝ፣ ኧረ ይበለኝ። ያንን ከሚያክል ወጠምሻ አከራይ ጋራ ማናባቱ ተሳፈጥ ብሎኝ እንደሆነ እንጃ። ቆይ አከራዩን ምን አድርገው ነው? አከራዩ መጥፎ ሰው ነው አሉኝ። ከዛ ለተከራዩ ሌላ ቦታ በተሻለ ብር አግኝቼልሃለሁ ብዬ ለተከራዩ መናገር። አከራዩ መጥፎ ነበር እንዴ? ኧረ እሱስ መሬት ነው። እኔም ኃይለኝነቱን ያወቁት ስራዬን አውቆብኝ ወስዶ ከመሬት ሲደባለቀኝ ነው። እና አከራዩ ነው እንደዚህ ያደረገ? ያ ቋንጣ ተከራይ ጭምር ነው እንጂ። ይኸውልሽ ለተከራይ ስልክ ደውዬ ሌላ የተሻለ ቤት አግኝቼልሃለሁ፣ ለካ ሰዎች ሲነግሩኝ ሰውየው መጥፎ ሰውዬ ነበረ ብዬ መናገር። ለካ የታሰበልኝ ነገር ኖሯል። እኔ አላወኩልሽም። ሰውየውም እሺ ሌላ ቤት ፈልግልኝ ይለኛል። እሺ ቤት ስቀይር ዕቃ በማውጣት ምናምን ታግዘኛለህ ሲለኝ እኔ የዋሁ ባለሽ እሺ ብዬ መምጣት መቼ የተደገሰልኝን አወኩ። እሺ ከዛስ? ገና ወደ ግቢው ከመግባቴ ይሄን የዱላ ናዳ አወረዱብኛ። እርግጠኛ ነኝ ከዚህ በፊት አከራዩ ላይ ተመሳሳይ ስራ ሰርታል አይደል? እሱማ የቤት ሰራተኛ አምጣልኝ ብሎኝ ራሱ በጣም ብዙ ጊዜ ነው ያገላበጥኩበት። ማን እናገላበጥከው? ኤፍራታ፣ አንቺ ደግሞ የደላሎች ቋንቋ መች ነው የሚገባሽ? እንዴ ሁሌ ይኸውልሽ ምን መሰለሽ፣ ሌላ ቦታ ቆንጆ አሰሪ አግኝቼልሻለሁ፣ ይሄኛው አሰሪ መጥፎ ሰውዬ ነው እያልኩኝ ብዙ ጊዜ የቤት ሰራተኛ ቀያይርበታለሁ። ልክ ነው ታዲያ። መደብደሜ ነው ልክ? ቆይ ግን አንተ መቼ ነው በሀቅ የምትሰራው? ስራው ሲበረግድ ልበልሽ? እና ከተዘጋ ሌላ ስራ፣ ያ ደግሞ ከተዘጋ ሌላ ስራ ትሞክረው። ወገኛ ይልቅ ዲያስፖራው ደውሎ ነበር። ቆይ ግን እሱ ሰውዬ ምንድነው ችግሩ? ነው ሌላ ሰው አገኘ?
አንቺን በጣም ወዶሻል እያልኩሽ ሌላ ሰው ትይኛለሽ እንዴ? ያው ቢዝነስ ማን አይደል? ለስራ ወደ አዳም ወጥቶ ነው እንደመጣው እደውልልሃለሁ ብሎኛል። ወይ ለኔ እንዲደውል ለምን አታደርገው? ምን? በይ አንቺ ብቻ የሚከራየውን ነገር አዘጋጅ እንጂ ሰውየው ልክ ከአዳማ እንደመጣ ስራው ይሄ ነው። ስለ ውሽማውስ በደንብ አጣራ? አንቺ ቆይ ምንድን ነው አላማሽ? አልገባኝ። እሷን አስወጥተሽ አንቺ ውሽማ መሆን ነው እንዴ አላማሽ? አታናጅኝ አቡ ነው ወይስ እንተሻሽ? ምን ነይና የጓጎሎ ሰውነቴን እሽኝ እያልኩሽ ነው። ለላላ ቋንቋ ሁሌ አዲስ አይሆንብሽ እንጂ እባክህ ምክንያት አትፈልግ። ምክንያት አይደለም የኔ ጥቁር አዝሙድ። በይ እሽኝ እንጂ ቀጥይ። እሱ ጋር አይደል ዝቅ በቃ እሱ ጋር ከሱ ሌላ አትንቀሳቀሽ። ዱቄት ነው ያደረጉኝ። በጣም ጎድተዋል ማለት ነው። በጣም ያው ሐኪሜ ጋር መጥቻለሁ። መቼስ አንዴ በይ ንገሪኝ እያልኩሽ እኮ ዋይ አንቺ የኔ ጠላት መሆንሽ የምታውቂው መቼ? ባረቅሽም ባቀርብሽም ያው ነሽ። ምንድን ነው የሚሻልሽ? እምልልሃለሁ ዝና፣ እኔ ምንም የማውቀው ነገር የለም። የሆነች ጓደኛዬ ናት ክለብ እንውጣ እንዝናና ብላ ይዛኝ ወጣችሁ። እኔ ማን ክለብ ይሁን የምን ይሁን ምንም የማውቀው ነገር የለም። ደግሞ ከመቼው ነው ጓደኛ ፈራሽ? የሆነች ቢዝነስ የምሰራልሽ ናት። ጎዳና ላይ ወድቄ ስተኝ ወደ ቤት ወሰደችኝ። ከዛ አንቺን ወደዛ ቢዝነስ ውስጥ አስገብታሻለች አይደል? እና በረሃብ መሞት ነበረብኝ። ራሴን ለማቆየት የግድ ክብሬን ዝቅ ማድረግ ነበረብኝ። ዝም በይ እስኪ ዝም በይ። ስለ የትኛው ክብርሽ ነው የምታወሪው? እሺ አሁን ልሂድ። ጓደኛ ያልሻት ግን ማነው ስሙ? ስሟን ለምን ፈለግከው? እሱን አንቺ ያገባሽ? አይ እኔ እኮ ያው አሁን ይሄንን ስራ አቁማ አክስቷ ጋር ለመኖር ወደ ክፍለ ሀገር ሄዳለሽ ብዬ ነው። ስሟ ማን ነው? ስሟ ምን ያደርግልሃል? አንቺ ስሟ ትናገራለሽ ወይስ አትናገሪም? ስሟ ማን ነው? አቤቴ ነው ስሟ። በቀሌባ አንቺ ሌባ! ኧረ እኔ ሌባ አይደለሁም። ኧረ እባክሽ ብትሆኝስ ሌባ ነኝ ልትይኝ ነበር። ቆይ ይኸው አሁን በዚህ መጥረጊያ ወገብሽን ሳቆራረጥልሽ ቶሎ የወሰድሻትን ቁጭ አድርጊ። እባክሽ ተረጋጊ። አንቺ አትጠጊኝ ወደዛ። እኔ እኮ አንቺ እኮ ምን? ቆይ እዚህ ቤት ሰው የለም እንዴ? ቡራ ቅድስት እንዴ! ኧረ ሌባ! ኧረ እባክሽ ተረጋጊ። እኔ አንቺ አፍሽን ዝጊ። ምን ትመስላለች? ሌባ! ቅድስትዬ ወሬውን ተይውና አሁን ወፈር ያለ ዱላ አምጪልኝ ቶሎ በይ። ሌባ መስያት አለው መሰለኝ። ኧረ ሌባ አይደለችም ዳጣ፣ አገልጋያችን ናት። ምን? አዎ አዲስ የቤት ሰራተኛ ነኝ። እና መጀመሪያ ትናገሪ አበላሽተሽ ነበር እኮ። ቅድስትዬ እንዴት ነው በአንዴ ከተቀጣሪነት ወደ ቀጣሪነት? ካለን ገና ብዙ እናያለን ያለው ማን ነበር ቅድስትዬ? አንቺ እብድ ይሆንሽ ልጅ። ለማንኛውም ዳጣ ትባላለች፣ ታወቂያት? የዚህ ቤት ጆከር ናት። ኧረ እሷንስ ማን ልበል? ኤደን እባላለሁ። ኧረ አንቺ እንዴት ነው እባክሽ? ምኗም እኮ ሰራተኛ አይመስልም። ሰራተኛ ደግሞ ምንድን ይመስላል? እሺውን ነው ፕሮሰስ እየተጠቃሽ ነው። እኔ ልላቃለች እንዴት ነው መድብል? ሰላም ነው? ደህና ነው። እርግጠኛ ነህ አይደል? የሚከተል ሰው የለም? አይ መከተልስ ተከትለው ነበረ፣ ግን አምልጫቸው ነው የመጣሁት። ሞገስ ሌላ ሰው መስልሃል እኮ። ምንድን ነው የሆንከው? ለምንድን ነው እንደዚህ ራስን የጣልከው? ሉላዬ እንዴት ናት? ሞገስ እሷ ምን ትሆናለች ብለህ ነው?
ደህና ነች። አንተ ግን እንደዚህ መሆን አልነበረብህም። ሌላ ሰው እኮ ነው የመሰልከው። በጣም ተጎሳቁለሃል እኮ። ይኸውልህ ሞገስ ትንሽ ታገሰኝ፣ ትንሽ ጊዜ ብቻ ታገሰኝ ሞገስ። በስልክ የነገርከኝ ነገር ለማመን አቅቶኛል። ጠበቃው በህይወት አለ? እንግዲህ ደውሎ አልሞትኩም ብሎኛል። ወይ ምናልባት የዝና ወጥመድ ይሆን እንዴ? እኛም የተጠራጠርነው እንደሱ ነበር። ግን ደግሞ ሞገስ ላይሆንም ይችላል። እርግጠኛ ነኝ ወጥመድ ነው። ለማንኛውም ዛሬ እሱን ማጣራታችን አይቀርም። ምን ለማድረግ አስበን? ሞገስ ዛሬ ማታ ጠበቃው የተቀበረበትን የመቃብር ጉድጓድ ለመቆፈር አስቤያለሁ። ምን? እሺ ታዲያ ያ ሰው እንዳልሞተ ከዚህ በላይ ምን ማረጋገጫ አለ? ቆፍረን ጉድጓዱን አይተን ነው ማረጋገጥ ያለብን። ቆይ እንዴት ብለህ ነው ሬሳውን የምትቆፍረው? ሞገስ ሁሉንም ነገር አመቻች ስለጨረስኩ ለሱ ሐሳብ አይገባ። ታዲያ እውነት እንደተቀበረች ትቀር እውነቱን ለማረጋገጥ ቆፍረን ማየት አለብን። ጠበቃው መሞቱን አለመሞቱን ማየት አለብን። አይሆንም እባክህ ወንድሜ፣ ለኔ ስትል ምንም አይነት አደጋ ውስጥ ራስን መክተት የለብህም። ይህንን ነገር እያደረግኩ ያለሁት ለአንተ ብቻ አስቤ አይደለም። የነዛን የጭራቅ ሰዎች ተግባር ተከታትዬ ለማጋለጥ አስቤ ነው። እስከ መቼ ነው እንደዚህ እያጭበረበሩ የሚኖሩት? እስከ መቼ ነው እንደዚህ በሰው ህይወት እየቀለዱ የሚኖሩት? ጥሩ፣ ለማንኛውም እኔም አብሬ እመጣለሁ። አይ ሞገስ፣ ምናልባት የዝና ሰዎች እየተከታተሉ ሊሆን ስለሚችል ያንተ እዛ መኖር ጥሩ አይመጣም። ብቻህንም ይሄን ነገር እንድታደርግ አልፈቅድልህም። ብቻዬን አይደለሁም አልኩህ እኮ ሞገስ። ምን ሆነሃል? ሌላ የሚያግዘኝ ሰው አለ። አይሆንም መድብል፣ አይሆንም ሞገስ። ለምንድን ነው ቆይ እንደዚህ ድርቅ የምትለው? ይልቅ ቆይ እስከ ዛሬ የት ነበርክ? ጎዳና ላይ ነው። ሌላ የት ሆናለሁ? ነገሩ እንደዚህ እያየሁ ራሴ መጠየቄ ራሱ እኮ ስትታይ ራሱ ምስክር ነው ጎዳና እንደነበርክ። ዱላዬ በጣም ነው ናፈቀችኝ። ለማንኛውም ከዚህ በኋላ በዚህ ስልክ ደውለህ አገኛት። አዲሱን ቁጥሯንም እዚህ ላይ ሉላ ብዬ ሴቭ አድርጌልሃለሁ። ያዝ እና አሁን ደውለት። ምን አስቸኮለህ? ደርስበታለህ እኮ ትሄድብሃለች። ምን ያክል እንደናፈቀችኝ እንኳን አልገባህም ሞገስ። ለጊዜውም ቢሆን አንድ ያዘጋጀውልህ ቦታ አለ። ነገሮቹ በደንብ እስኪጣሩ እስኪረጋገጡ ድረስ ከዛ ባትንቀሳቀስ ደስ ይለኛል። ችግር የለውም። ብቻ አንተን ግን አስቸገርኩ እንጂ። እስኪችን ገንዘብ ደግሞ ያዛት። አንዳንድ ነገር ትሆናለች። አንዴ እኔ ሰው አለ በጣም ማምነው ሰው ነው መጥቶ አንዳንድ ነገሮችን ያቀብልሃል። የሚታመን ሰው ነው ሞገስ። አታስብ፣ እንደ ራሴ በደንብ አድርጌ ማምነው ሰው ነው። የእውነት ውለታ እንዴት አድርጌ እንደምከፍለው አላውቅም። ይልቅ ሞገስ አሁን ሰዓቱ በጣም እየሄደ ስለሆነ መሄድ አለብኝ። መቃብሩን የሚያቋፍሩኝን ሰዎች ማግኘት አለብኝ። እባክህ መድብል እሺ በለኝና አብሬ ልምጣ። ሞገስ አይዞህ ማለት ነው። ሉላ ለመደወል ቸኩለሃል አይደለ? እሱማ በጣም ነው ድምጿ ይናፍቀኝ። በቃ ደውልላትና አሁን አዲስ ያዘጋጀውልህ ቤት አለ እዛ ይዤ እሄዳለሁ። እሺ። ስሟ አዝፍላለኝ። ሄሎ ሞገስ ነህ እንዴ? ሉላዬ እኔ እንደሆንኩ በምን አወቅሽ? መድብል እንደሄድኩ በስልክ አገናኝሻለሁ ብሎኝ ነበር። ደህና ነህ ሞገስ? ደህና ነኝ። አንቺ ደህና ነሽ? እንዴት ነሽ? ሞገስ የዝና ሰዎች ሳይሆኑ አይቀሩም። መድብል እየመጡ ነው። ሄሎ ሞገስ እባክህ አናግረኝ። ሄሎ ወይኔ ጉዴ ምን ሆኖ ነው?